አገዛዙ እስካሁን ያካሄዳቸው ያላቸውን ጦርነቶች እንዳይቀጥል የሚያካሄዳቸውን እልቂቶች እንዳይቀጥል ከዚህ በኋላ አዲስ ጦርነት እንዳይጀምር በየግለሰቡ መደረግ የሚችሉ ትንንሽ ግን ሲጠራቀሙ በጣም ውጤታማ ሊሆኑ የሚችሉ ተግባራት የሉም ወይ? እልፍ አለ ምናልባት 100,000 በመቶ ሺዎች የሚቆጠሩ ወጣቶች የት እንደወደቁ አይታወቅም። የትም በማንም ይፈጸም ያንተ ብሔር ያንተ ሃይማኖት ያንተ ሀገር ሰው ስለሆነ ወንጀል ከመሆን ያው የሚቀይረው ነገር የለም። ሪሊ ለላቀ ውጤት የሚያበቃን የተደራጀ ትግል ነው። እሱን ጥያቄ ውስጥ ማስገባት ያስፈልጋል። እኛ የቤት ስራችን መስራት አለብን ብዬ አምናለሁ። መቀደም አለብን ብዬ አምናለሁ። የመጀመሪያውን ነገር መታ ያለበት እንደው ማን ይመጣ ይሆን እርስ በርስ እንጋደል ምናምን አያስፈልግም። የሚያገዳድለንና ከሰው መሰረታዊ አስተሳሰብ በጣም የራቀና የተለየ ባህሪ ያለው ሰው ነው እዛ የተቀመጠው። በሃይማኖት በክፉ መንፈስ ላይ ያለው ሰው ሰነጣጥቀነዋል እና እነዛ ወጣቶች በጋራ የሚያረጋቸውንና በአንድ እድሜ ጣፍንታ የሚጋሩትን የጋራ ጥያቄ አብረው እንዳይጠይቁ መጀመሪያ ያለው ትውልድ ክፉኛ መንፈሳቸውን ሰብረነው እውነት እንነጋገር። ብዙ ወጣት አለን ከዛ ውስጥ አብዛኛው ደሃ ነው። ጦርነት እናሰልፈው ብንል ልናሰልፈው እንችላለን ብሎ ዜጎችን እንደ ካነን ፎደር እንደሚመለከት ተናግሯል። አንድ ምንም አይነት ሳይኮሎጂካል አታችመንት በሞታቸው በስቃያቸው በመቁሰላቸው ምንም አይነት ስሜት የማይሰጠው አገዛዝ ስለሆነ በመጀመሪያ ደረጃ ወጣቶቹ ራሳቸው እንዲህ ማለት አለባቸው። ሰፋፊ የሆኑ ስራ ፈጣሪ ፕሮጀክቶችን በአገር አስፋፍቶ የዜጎችን ችግር መፍታት አይደለም የሚፈልገው። እንዳልከው አንዱ ስልቱ በጦርነት መቀነስ ነው። ሰላማዊ ማለት እየተናገርኩ እኮ ነው። አሁን የምትለው ቃል እኮ ህዝባዊ እምቢተኝነት እያልኩ እየተናገርኩት እኮ ነው። ብዙ ጊዜ ሰላም ስትለው እንትኑ ያተረጓጎም ልዩነት ነው። በኮንቴንት ደረጃ ልዩነት ስለሌለ ለምን መሰለህ ይሄን ማነሳበት ምክንያት አለ። ህዝባዊ እምቢተኝ ሰላማዊ ህዝባዊ እምቢተኝነትን ህገወጥ እንቅስቃሴ አድርጎ መንግስት መፈረጅ ይፈልጋል። ሁላችሁም በስልት ደረጃ አንድ አይነት እይታ ያላችሁም እሱን አሁን እዚህ አምጥተን እንድንከራከርበት ፍላጎት የለኝም፣ የውይይቱ ሐሳብም አይደለም። ስለዚህ ምንድነው ብናደርግ የምወደው በየኤሪያችሁ ያዋጣል ብላችሁ በምታስቡበት የትግል ስልት የተከደበትን እምርታ በተመለከተ እንድታወሩኝ ነው ያሰብኩት። ልደቱ የሰላማዊ ትግልን ሌሎቻችሁ በዛ ልዩነት አላችሁ እያልኩ አይደለም፣ ግን ሰላማዊ ትግልን በተመለከተ በተለያየ ጊዜ ስታነሳ አሁን ላይ መጽሐፍም ጽፈህ እዚህ ተነጋግረንበታል፣ መርቀነዋል፣ አውርተንበታልም በተለያየ ሁኔታና አሁን ላይ መሬት ላይ ያንን የትግል ስልት ወደፊት ለማስኬድ የሚረዱ ተጨባጭ እንቅስቃሴዎች አሉ ወይ? ባንተ በኩል የምታየውን እምርታ እንድትነግረን ነው። አብሮ አገዛዙን ከስልጣን ስለማውረጃ ስልቶችም ለማውራት ስለተገናኘን እነዛ ነገሮች በተጨባጭ እምርታ እያሳዩ መሆን አለመሆናቸውን ካሳዩም ካላሳዩም ለምን እንደሆነ እንድታነሳ ፈልጌ ነው። ይሄንን አጋጣሚ ተጠቅመን ቀጥል። እሺ እንዳልከው ያው ኢትዮጵያ ውስጥ አሁን ባለው ነባራዊ ሁኔታ የተለያዩ የትግል ስልቶች ናቸው ያሉት። ማይጠበቅ አይደለም የሚጠበቅ ነው። ምክንያቱም ቅድም ደጋግመን ሁላችንም እንዳልነው ጦርነትን ያገዛዝ ስልቱ አድርጎ የሚጠቀም መንግስት ባለበት አገር ምንም ጥርጥር የለውም የተለያየ አማራጭን መድህን አድርጎ የሚያስብ የፖለቲካ ኃይል ይኖራል። ጦረኛ መንግስት ነው ያለው። ሁሉንም ኃይል በጉልበት በጠበንጃ አንበረከካለሁ ብሎ የሚያስብ ኃይል ነው ያለው በስልጣን ላይ። ችግሮችን በውይይት በድርድር በፖለቲካ መንገድ እፈታለሁ ብሎ የሚያስብ መንግስት አይደለም ያለው። እንዲህ አይነት መንግስት ባለበት አገር በእኛም ሀገር ሲሆን እንደታየው በሌላውም ዓለም ሲሆን እንደታየው ጠበንጃ አንስተው የሚያምሱ የፖለቲካ ኃይሎች ይኖራሉ። ይሄ በፍጹም የሚጠበቅ ነገር ነው ማለት ነው። በተመሳሳይ ሁኔታ ደግሞ የለም እንደዛ አይነት ነባራዊ ሁኔታ መፈጠሩ እንደተጠበቀ ሆኖ በሰላማዊ መንገድም ለውጥ መምጣት ይችላል። በተለይም ደግሞ በሰላማዊ ህዝባዊ ቢተኝነት እንቅስቃሴ ለውጥ መምጣት ይችላል የሚል ደግሞ እምነት ያለን የፖለቲካ ኃይሎች አለ። ሁለቱም ያው በየፊናቸው የራሳቸውን ስራ እየሰሩ ነው። እውነቱን ለመናገር በሁለቱም መንገድ ለውጦች አሉ የሚል እምነት አለኝ። አንዱ አሁን ለየትኛውም የትግል ስልት ይሁን እንቅፋት የነበረው ችግሩን የጋራ አድርጎ አለማየት ነበር። የአንድ ህብረተሰብ ችግር አድርጎ የማየት ጦርነት አንድ አካባቢ ላይ ሲፈጠር ያ ጦርነት ነገ
እኛ ላይ አይመጣም ብሎ የማሰብ የነከሌ ችግር ነው ብሎ የማሰብ በአጠቃላይ ችግሩን የጋራ አድርጎ ያለማየት ችግር ነበር። ይሄ ኦልሞስት አሁን በጣም በከፍተኛ ደረጃ እየተለወጠ ያለ ችግር ነው፣ አስተሳሰብ ነው። አብዛኛው ኢትዮጵያዊ አሁን ችግሩ የጋራ ነው። በየተራ ሊሆን ይችላል የሚመጣብን፣ ያንዳችን ሰፋ ያንዳችን ጠበብ ሊል ይችላል። ግን አሁን በስልጣን ላይ ያለው አገዛዝ የሁላችንም የህልውና ስጋት ነው። ሁላችንንም ለማጥፋት በየተራ የሚሰራ ኃይል ነው የሚለው አስተሳሰብ ከጊዜ ወደ ጊዜ እየተጠናከረ ነው። በዚህ ምክንያት ጠመንጃ ያነሱትም ኃይሎች ከጎንዮሽ መባኮስ ወጥተው ወደ ህብረትና ወደ ትብብር የሚሄዱበት አቅጣጫ እየታየ ነው። በሰላማዊ ትግል የሚያምኑትም የፖለቲካ ኃይሎች ወደ አንድ ትብብር መምጣት አለበት። ይህን አገዛዝ በተናጠል ትግል ሳይሆን በትብብር ነው ልናሸንፈው የምንችለው የሚል አዲስ አስተሳሰብ፣ አዲስ ተነሳሽነት እየታየ ነው። እኔ እነዚህ ነገሮች በጣም ተስፋ ሰጪ ናቸው። የበለጠ ትኩረት አግኝተውና ተጠናክረው መቀጠል ያለባቸው ይመስለኛል። እኔ ወደማምንበት ወደ ሰላማዊ ትግሉ ሊሄድና ቅድም አሁን በጌታቸውን በኩል ሲነሱ የነበሩ ጉዳዮች በነገራችን ላይ አንድ በጣም በጥንቃቄ ልናየው የሚገባ አስተሳሰብ አለ ብዬ አምናለሁ። ሳንዘጋጅ ይሄ ዶክተር አብይ ከስልጣን ቢነሱ ምንድነው ሊመጣብን የሚችለው የሚለው ጥያቄው ራሱ በመድረኩ ላይ መኖሩ በጣም አስቸጋሪ ነገር ነው የሚል እምነት አለ። በምንም ተአምር ተዘጋጅተን ጠቅላይ ሚኒስትሩ ከስልጣን ቢወገዱ ምንም ጥርጥር የለውም ብዙ የምንሰጋባቸውን ችግሮች ልንፈታ እንችላለን ተዘጋጅተን ከሆነ። ሳንዘጋጅም ጠቅላይ ሚኒስትሩ ከስልጣን ቢወገዱ ምናልባት ሊፈጠር የሚችል እድል አለ፣ አዲስ እድል ሊኖር ይችላል እንጂ የሚቀርብን ነገር የለም። ምክንያቱም እሳቸው በስልጣን በመቀጠላቸው የሚያስቀሩልን ምንም አይነት አደጋ የለም። ምንሰጋውን ማንም መጥቶ ያመጣዋል ብለን ምንሰጋውን አደጋ ሁሉ እሳቸው በስልጣን ላይ እስከዋሉ እስካደሩ ድረስ ያመጡታል። ይሄን አስተሳሰብ በጣም በጥንቃቄ ማየት ያለብን ይመስለኛል። አገዛዙ በቁጥር አንድ የፕሮፓጋንዳ መሳሪያ አድርጎ በህብረተሰብ አይምሮ ውስጥ ፍርሃት ለመልቀቅ ፍርሃት ለማሳደር የሚጠቀምበት አንዱ ስልት እኔ በወድቅ የባሰ ነገር ይመጣባችኋል የሚል እኔ ዶክተር አብይ ከስልጣን ቢወገዱ የባሰ ነገር ይመጣብናል የሚል ስጋት የለኝም። ምናልባትም አዳዲስ እድሎች ሊፈጠሩ ይችላሉ። ግን ከሁሉም የሚመረጠው እሳቸውንም ስናወርድ በዝግጅት መሆን አለበት የሚል እምነት አለ። ስለዚህ በሰላማዊ ትግሉ አሁን አንደኛ ችግሩ የጋራ መሆኑን መገንዘብ፣ ሁለተኛ በተናጠል ትግል ሳይሆን በትብብር ትግል፣ ትብብሩም ደግሞ በዋናነት የድርጅቶች የፖለቲካ ድርጅቶች፣ የሲቪክ ማህበራት፣ ህብረተሰብን በተለያየ ደረጃ የሚወክሉ አካላት ትብብር መኖር አለበት። ሶስተኛ የሚካሄደው ትግል በስሜት መሆን የለበትም። በጥናት ላይ የተደገፈ በሐሳብ ጥራት ላይ የተመረኮዘ መሆን አለበት። ይሄን የምናደርገው ለምንድን ነው? ካሁን ቀደም አግንተናቸው ያጣናቸው የለውጥ ሂደቶች አሉ። መስዋዕትነት ከተከፈለ በኋላ በሌሎች የተጠለፉ ለውጦች አሉ። መስዋዕትነት ከተከፈለ በኋላ የተኮላሹ ለውጦች አሉ። መስዋዕትነት ከተከፈለ በኋላ አንድን አምባገነን በሌላ አምባገነን የተኩ ለውጦች አሉ። እንዳውም ካሁን በኋላ ሊመጣ የሚችለው ለውጥ በዛም የማይገደብ ሊሆን ይችላል። አጠቃላይ ህዝባዊና ሀገራዊ ህልውናችንን ሊያሳጣን መንግስት የለሽ ሊያደርገን የሚችል ሊሆን ይችላል። ስለዚህ ሰላማዊ ትግሉ በድርጅቶች ጥምረት መመራት አለበት። በሐሳብ ጥራት በእቅድ መመራት አለበት። አገዛዙን ከስልጣን እንዴት እንደምናስወግደው የጠራ አቋምና ሐሳብ መያዝ አለብን። ከዛ በኋላ ደግሞ ሊተካ ስለሚችለው የሽግግር አካል ከወዲሁ ማሰብና መዘጋጀት አለብን የሚል ቀላል የማይባል ያስተሳሰብ ለውጥ እየመጣ ነው። እኔ እውነቱን ለመናገር ብዙ ስጋት አለኝ አገሪቱ ወደ መፍረስ ትሄዳለች የሚል። ከቅርብ ጊዜ ወዲህ ግን ይህን ስጋቴን ሊቀንሱ የሚችሉ በጎ የሚባሉ ለውጦች በተቃዋሚ ጎራ እያየሁ ነው። ሌት ተቀን ደክመን እነዚህን ችግሮች ፈተን በኢትዮጵያ እነዚህን የለውጥ እድሎች ያኮላሹብንን ችግሮች የማይደግም ህዝባዊ እምቢተኝነት ማቀጣጠል አለብን የሚል እምነት አለ። ይሄ እምነት የብዙዎቹ እየሆነ መጣ። ከትናንት በፊት ሰላማዊ ትግልን ይቃወሙ የነበሩ አንዳንድ ኃይሎች ኢቭን በትጥቅ ትግል የሚያምኑትና ትጥቅ ትግል እያካሄዱ ያሉት እንኳን ትጥቅ ትግሉ በኖር እንደተጠበቀ ሆኖ ሰላማዊ ህዝባዊ እምቢተኝነት ያስፈልጋል የሚል አስተሳሰብ እያደገበት። ይሄ እኔ በኢትዮጵያ ፖለቲካ ትልቅ ዴቨሎፕመንት ነው የሚል ትልቅ ለውጥ ነው የሚል እምነት አለ። ይሄ የበለጠ እየጠነከረ ይሄዳል የሚል እምነት አለ። ስለዚህ እነዚህን ችግሮች የሚፈታ ካለፉት ድክመቶችና ጥፋቶች የተማረ ኢትዮጵያዊ ጀንዚ ለችግራችን ዋና መፍትሄ ነው የሚል
በቂ የሆነ ዝግጅት አድርገን ጥንቃቄ በተሞላበት ሁኔታ በድርጅቶች ህብረት በሐሳብ ጥራት በቅድ የተመራ ኢትዮጵያዊ ጀንዚ ማቀጣጠል እጅግ አስፈላጊ ነው የሚመጣው። ይሄ በሰላምም ለሚያምነው በጦርነትም ለሚያምነው ኃይል መድህን ይሆናል የሚል እምነት አለኝና እሱ አስተሳሰብ እያደገ እየመጣ ነው ቴዲ እና እኔ ፖዚቲቭ ነገሮች አሉ እና በህብረተሰቡ ውስጥም አዲስ ተስፋ እየተፈጠረ እንደሆነ ይታየኛል። እሺ አቶ ገዱ እዚህ ላይ እንግዲህ በመንግስት ኃላፊነቶች ውስጥ ለረጅም ጊዜ እንዳገለገለ ሰው በሶሪያ አሁን ኢትዮጵያ ውስጥ ያለውን መንግስታዊ ሁኔታ በተመለከተ ያለን አስተያየት ራሱ ሁኔታውን በትክክል ያገናዘበ ነው ወይ? ኢትዮጵያ ፌይል ስቴት ናት የምንለው አሁን እየሆነ ካለ ውጭ ምን ሲሆን ነው? ለምሳሌ ሞቃዲሾ ላይ የሲያድ ባሬ መንግስት በስልጣን እያለ ግን በመላ ሶማሊያ ጦርነት ከተቀጣጠለበት የቅድመ ይፋ የሲያድ ባሬ ከሞቃዲሾ መኮብለል በፊት ከነበረው ጊዜ በምን ይለያል? ወይም ሶሪያ አሳድ ላይ ከመውደቁ በፊት ሶሪያ ላይ ከነበረው አጠቃላይ የመፍረስ ሂደት በምን ይለያል? በአይነቱ በተፈጥሮ የተለየ ቢሆንም ሊቢያ ላይ ከመሐመድ ቀዛፊ መውደቅ በፊት የነበረ ሁኔታ ከፍተኛ ትርምስ ያው ኔቶም ተቀላቅሎበት የነበረ ቢሆን ከዛ በምን ይለያል? እና አሁን ኢትዮጵያ ውስጥ ያለው ሁኔታ አንስተው ስለምታውቅ ነው ከዚህ በፊት ማነሳለህ ይህን ጥያቄ በትክክል ካራክተራይዝ እያደረግነው ነው ወይ? አሁን ኢትዮጵያ ውስጥ ያለውን መንግስትና አገራዊ ሁኔታ ኢትዮጵያ ፌይል ስቴት ናት እንዳትባል የሚያደርግ ምን ነገር አለ? እንደ አብሮ ደግሞ በፖለቲካ ኃይሎች መካከል የሚጠበቀው ከዚህ በፊት ያልነበረ አዲስ አይነት መቀራረብና የመጣመር ፍላጎት ትመለከታለህ ወይ? እሱም በተመለከተ ያለህን ትዝብትና ሪኮሜንዴሽን እስቲ ያጋራን። በጣም አመሰግናለሁ። እንግዲህ ኢትዮጵያ ሌሎቹ ሀገሮች የደረሰው ቀውስና በኢትዮጵያ ያለው ሁኔታ ምናልባት በተወሰነ ደረጃ የማግኒቲዩድ ልዩነት ካልሆነ በስተቀር ያን ያህል የጎላ ልዩነት አለው ብዬ ለመውሰድ እቸገራለሁ በእኔ በኩል። ለምንድን ነው የምለው? አሁን የኢትዮጵያ ማዕከላዊ መንግስት ክልሎቹን አያስተዳድራቸው ከሞላ ጎደል የአዲስ አበባ መንግስት ነው የሆነው ማለት ይቻላል። ሁለተኛ የፌዴራል ተቋማቱን በምንወስድበት ጊዜ እስካሁን ድረስ ከሞላ ጎደል በመከላከያ ኃይሉ ነው ብዙውን ነገር ለመቆጣጠር እየሰራ የነበረ። አሁን ይሄ የመከላከያ ሰራዊት በጀኔራሎቹም አልፎ አልፎ እያመለጣቸውን ቢሆን ሲናገሩ እንደምንሰማው በከፍተኛ ሁኔታ ተሰላችቶ በጉልበትም በግድም እየገደሉ ቢሆን ማዋጋት ወደማይችሉበት ደረጃ እያደገ ይመስለኛል። ሌላ በብልጽግና ፓርቲ ውስጥ ከሞላ ጎደል ሰውየውን የሚያመልኩ የተወሰኑ ሰዎች አሁንም ያሉ ቢሆንም ከታች እስከ ላይ ድረስ ያለው መዋቅር ምናልባትም ከአገዛዙ ራሱን ለጥፋቱ ሁሉ ወደ ላይ ያሉት ሰዎች ተጠያቂ የሚያደርግበት ሁኔታ እየተፈጠረና ታማኝነቱ በከፍተኛ ሁኔታ እየቀነሰ የሄደበት ሁኔታ አለ። በፕራክቲስም በምናይበት ጊዜ አሁን የአማራ ክልልን ሁኔታ ብናገር የአማራ ክልል መንግስት መዋቅር ማለት ነው የጸጥታ ኃይሉ የመሳሰለው ከአብይ መንግስት ጋር መሰለፍ